ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ። ዳጣ በእናቷ ናፍቆት ከዚህ በኋላ ባትሰቃይ መልካም ነው። እናቷ ናፍቃታለች። ሁሌ እናቷን እያሰበች ነው። የሰው እናት ባየች ቁጥር እነ ኤቢን እነ ማርታን ስትመለከት እናቷ ትናፍቃታለች። ደረጀም ስለ እናቷ ምንም ነገር አልነገራትም ወይንም እየነገራት አይደለም። ነገር ግን ዳጣ እናቷ ትናፍቃታለች። ደረጀን መጠየቅ ደግሞ ይከብዳታል። ምክንያቱም አባቴ እንዳይጨናነቅብኝ፣ አባቴ እንዳያስብ፣ በእኔ ሀሳብ እንዳይገባ እያለች ትፈራለች። ግን ውስጧ እናቷን ይፈልጋል። ኤቢ የተሻሻለች ትመስል ነበር። ነገር ግን ኤቢ መልሰው እዛ ቦታ ሳትሆን አትቀርም። ሳሎን ላይ ቁጭ ብሎ ከናታን ጋራ ስለ ሰላም ወይንም ስለ ኤቢ ስላነበበችው ወረቀት እያወሩ ነበር። ያ ማለት ስለ ሰላምና ስለ ዳጣ። ዳጣ ደግሞ አሁን ኤቢና ናታን እየተቀራረቡ ስለሆነ ናታንን ስለምትወደው ትንሽ ግራ እየገባት ነው። ናታን እኔን ትቶ ወደ እሷ ብመለስስ የምን ነገር አላት። ስለዚህ የሆነ ቆም ብላ የማዳመጥ ነገር አምጥታለች። በዚህ መሀል ስለ ሰላም ሲያወሩ በሚገባ ሰምታለች። ታዲያ ስለ እናቴ የሚያውቁት ነገር አለ። ሰላምስ ስለ እናቴ የምታውቀው ነገር አለ። ለምን ይደብቁኛል እያለች ምን አላችሁ በማለት ፊት ለፊታቸው መታ ጠይቃቸዋለች። ኤቢ ደግሞ እውነቴን ነው የጠየቅኩ፣ ስለ ወረቀቱ ነው ያወራነው፣ እውነቱን መታወቅ አለባት እያለች ታወራለች። ዳጣ ግን ሰላም ጋር መሄድ አለብኝ፣ በዚህ በጨለማ እንዴት ትሄጃለሽ? ምን ታደርጋለሽ? ብሏታል ናታን። አንቺ ስለምታውቂ ስለ ወረቀቱ ነው ያወራነው፣ ሌላ ነገር ምንም ያወራነው ነገር የለም። ለአባዬ ወይንም ደግሞ ለማየ ለምን ትነግራለሽ ብዬ ኤቢን እያናገርኳት ነው። ሌላ ስለምንም አላወራንም። ለምን አንቺ ስትደነገጥሽ? ብሏታል። እሷም ደግሞ ስለ እናቴ የምታውቁ ነገር አለ፣ ሰላምም መጠየቅ አለብኝ ሄዳለሁ ብላ እር ያለች አለቀሰች። በጣም ከፋት። ምክንያቱም እናቷን እየጠበቀች ነው። እናቷን አፍቃታለች። በዚህ መሀል እያለች ናታንና ኤቢ ስለ እናቷ እያወሩ ወይንም ደግሞ ስለ ሰላም እያወሩ ግራ ገብቷታል። ሁል ጊዜ ሰላም ልጄ ናት ብላ ጽፋለች እያሉ ያታልሏታል። ነገር ግን ዳጣ ሰላም እናቷ መሆኑን አታውቅም። አሁንም ቢሆን ግን ግራ ገብቷታል። እናቴ ሴት ናት፣ ለምንድነው እናቴን የማላውቀው እያለች ራሷን ትጠይቃለች። ወጣ ብላ በቤቱ ጀርባ ቁጭ ብላም ታለቅሳለች። ዘበኛው ገዜ ምን ሆነሽ ነው? የዚህ ቤት ልጅ አይደለሽም ወይ ብሎ ጠይቋታል። እሷም ደግሞ አይደለውም እናቴን አፍቃኛለች እያለች ስታለቅስ ገዜ አባብሎ እንድትስቅና እንድትረሳ አድርጓታል። ነገር ግን ከዛ በኋላ ክፍሏ ቁጭ ብላ ኤቢ ወደ ናታን በመሄድ መጽሐፍ ስጠኝ፣ መጽሐፍ አነባለሁ ብላ ናታን ጋር ገብታለች። እንደ ድሮ ዘው ብላ አልገባችም፣ አስፈቅዳ ነው። ናታንም ቁጭ በይ ብለው ስለ መጽሐፉ ታሪክ እየነገራት ነበር። ዳጣም ከላይ ወርዳ ውሃን አገኘቻት። ውሃ ለምን ጠፋሽ ብትላት ምጥንና ውሃ ሆኖ ዳጣና ናታን እንደሚዋደዱ ኪችን ውስጥ እያወሩ ነበር። ታዲያ ውሃ የሰማችውንና ያየችውን ነገር ስለማደብቅ ለዛ ወሬውን መስማት ስለምትፈልግ ውሃ ላከቻት ዘበኛው ጋር። ስለዚህ ከየት ነው የምትመጪ ብትላት ለዛ ልካኝ ነው ዘበኛ ጋር አለቻት። ወሬ አትልመጂ፣ እንደዚህ ስልኩሽ እሺ አትበያቸው፣ ወሬ አመላላሽ ትሆኛለሽ በማለት ናታን የት ነው ብላ ጠየቀቻት። እሷም ናታን ክፍሉ ነው፣ ኤቢም እሱ ጋር ናት ብላ ዳጣ በጣም ደንግጣ ወደ እሱ ክፍል ሄደች። ስትሄድም ናታን
ስለ መጽሐፉ ነገር እየነገራት ነው። ኤቢም እያዳመጠች እየተመላለሱ እያወሩ ነው። ዳጣ ግን ልግባ አልግባ እያለች በር ጥግ ስር ሆና እየሰማቻቸው ነበር። ታዲያ ሁሉንም ነገር ከሰማች በኋላ ልግባ ልመለስ እያለች ኤቢም ስለ መጽሐፉ ከሰማችና አምጣልኝ ካለችው በኋላ ቀጥ ብላ እንደ ድሮ ሌላ ዝባዝንኬ አላወራችም። ቀጥ ብላ ስትወጣ ዳጣ በር ላይ ናት። ምን ታደርጋለሽ? ምን ትሰራለሽ? ብላት ዳጣም ደንግጣ ሮጣ ወጣች። ሮጣ ወጣ እንደ ልማዷ ከናታን ጋር የሚያምሹበት ወይንም ጊዜ የሚያሳልፉበት ቦታ ጋር ሄደች። ናታንም እየጠራት ተከትሏት ወጣ። ለዛና ዘበኛም ያው እንግዲህ ሊቀራረቡ እነሱም እያወሩ ነው። ሁለቱም ሊመቻቹ ማለት ነው። ስለዚህ ኤቢ መስኮት ከፍታ በዛ ብትል ዳጣ ወዴት እንደሄደች አላየቻትም። ግን ደግሞ ወታ ማየት አለባት። ናታንም ተከትሎ የተለመደ ቦታ ሄዶ ምን ሆነሽ ነው? እንዴት ታዳምጫለሽ? የሌላ ልማድ አምጥተሻል። ይህ ሰሞን ትክክል አይደለሽም ብሏታል። እሷም ደግሞ ይህ ሰሞን ከኤቢ ጋር በአብዛኛው እያወራክ ነው፣ አንተም ትክክል እየሰራክ አይደለም። እኔ ደግሞ ባዳምጥ ምን ችግር አለ? እየሰማው ነበር አለች። ታዲያ ናታን ተናድጄብሻለሁ፣ ለምን ታዳምጫለሽ? በማለት ጥሏት ሊሄድ ሲል አትሄድም በማለት ፊት ለፊቱ ቆማለች ዳጣ። ስለዚህ ምን ሆነሽ ነው እንደዚህ የምትሆኚ ብላት ሰሞኑን ከፍቶኛል፣ ሰሞኑን ትክክል አይደለውም ብላለች። እውነትም እየከፋት ነው። ምክንያቱም ስለ እናቷም እያሰበች እነሱም ደግሞ ስለ እናቷ ስለ ሰላም እያወሩ እንዲከፋት እያደረጓት ነው። ለዛም እዚህ ጋም ናታን ይሄድብኛል፣ ኤቢ አሁን ወደ ራሷ ተመልሳለች፣ ስለዚህ ወደ ኤቢ ቲቶኝ ይሄዳል በማለት ሁለት ነገሮች ላይ ከፍቷል። አንድ ስለ እናቷ ነገር፣ ሁለት ስለ ናታን። ስለዚህ ነው ዳጣ እየተከፋችው ማለት ነው። እናም ታዲያ ይሄንን እያወሩ እያሉ ኤቢ ከች ብላለች። ኤቢ ስትመጣ ዳጣ እንደ ድሮ ፈርታ አልሸሸችም። እንደውም ኤቢ መታለች በማለት አይኗን አፍጣ ቆማለች። ምን ልትላቸው ይሆን? ለኤቢስ ለናታንስ ለሁለቱ ይስባላችሁ ልትላቸው ነው ወይስ ዳግመኛ ናታን አጠገባት ድረሽ ልትላት ነው? ምን ልትላቸው ይሆን? ቀጣይ አብረን እናያለን። ውድ ቤተሰቦቻችን ደረጀና ማርታ ወደ ቡና ቤት ሄዶ ቡናቸውን እየጠጡ ጊዜያቸውን እያሳለፉ ነው። ግን ደግሞ አንድ ኃይለኛ የኤቢ አክስት አለች ይመስለኛል። ልክ ኤቢን የምትመስል ከአሁኑ ሰርኳት። ምክንያቱም ደረጀ ፈርቷታል። ብትመጣ ልጆቼን ብታስከፋብኝ እንደ ድሮ አደርጋቸዋለሁ ብትል ያዌል። ስለዚህ ጥንቃቄ ስጫት ብሏታል ማርታን። ዊደሬ እሷ እኮ አሁን ተቀይራለች፣ አትፍራ፣ ነግራታለሁ፣ አስቀድሜ ጥንቃቄ እሰጣታለሁ ብላለች። ኤቢ ከሷ ጋር ተስማማለች። ኤቢ እና እሷ አንድ አይነት ናቸው። ግን ደግሞ ዳጣንም ሆነ ናታንን ውሃዬን እንዳታስከፋብኝ፣ ከቤተሰቦቼ አንድ ሰው እንኳን ብታስከፋ እንጣላለን። ስለዚህ አስቀድመሽ ንገራት አደራሽን በማለት በሱ ላይም ተወያይተዋል። ምን አይነት አክስት ትሁን፣ ምን አይነት እህት ትሁን? የማርታ እህት ደግሞ ከባሏ ጋር የተፋታች ልጆቿን ለብቻ የምታሳድግ ናት። እንደው ከአንቺ ብትማርና እንደ አንቺ ብትሆን ኑሮ ምን አለበት? ባሏን ፈታ ልጆቿን ብቻ ከምታሳድግ እያለ ደረጀ ትንሽ ጠቀስ አድርጓል። በምንኛ ታድላ፣ እኔ እኮ ታድዬ ነው በማለት ማርታም በዚሁ ዘግታለች እረሷን። ናታን ትላንትና ማታ ከኤቢ ጋር እያወሩ ነው ብለኸኛል፣ ይልቁን ስለሱ እናወራለች። ማርቲ ደግሞ እንደ በፊቱ ምርቃቷ ላይ ቀለበት ያደርጋሉ እንዳትይኝ ብሏታል። ምን አለበት ብላለች። ማርታ አሁንም እዛ ጋ ያለች ትመስላለች። ናታን ግን ዳጣን ትቶ ኤቢ የሚያገባት አይመስለኝም። እንደዛ ካደረጋ
ምን ይባላል? ምክንያቱም ዳጣ ትጎዳለች። ናታን ማግባት ያለበት ወይንም ደግሞ አብሮ መቆየት ያለበት ከዳጣና ከዳጣ ጋር ብቻ ነው። ከእውነት ስለ ልብ ከልብ የተዋደዱት ዳጣና ናታን ብቻ ነው። እናም ውድ ቤተሰቦቼ ሰላምም ደግሞ እናቷ መሆኗን እንኳን ሳታውቅ አደራ ለናታን ሰጥታለች። መልካም ቆይ ቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ።